ሴቱ ወግ ይወዳል፣ ወንዱ ደግሞ ሲከፋው ዝም ማለት ነው የሚፈልግ። ይህንም ለይታችሁ እውነቴን ነው ማለት ዝም ማለት ሴቱ የሚፈልግ ምንድነው? ተወያይታ መፍታት ነው። እንደዚህ ሁኜ እንደዚህ ሁኜ ምን ሆነሃል? ዝም በይ አይወላችሁ። እንደዚህ ስትለው እሱ ስለከፋው ወንድ ልጅ የሚያርፈው ዝም ብሎ ሲጨንቀው ነው የሚያወጋ። እሷ ደግሞ ንቆይ ነው የሚመስላት። ይሄ ሁሉ ተፈጥሮን አለማወቅ። ካላወቃችሁ አታግቡ። አገባችሁ ደግሞ ይሄንን አውቃችሁ ነው ማግባት ማለት ነው። ከሰው ጋር እንደምትኖሩም አትርሱት። የራስን አመል ተይዞ ነው የሚኖረው አይደል? የራስን አመል። አሁን እኮ የሰው ጠባይ ጭምር ይዞ መኖር ነው ማግባት ማለት። የሰው ጠባይ ጭምር ይዞ መኖር ነው። አሁን አንድ ነገር ልንገራችሁ። በክርስቶስ ተዋህዶ ውላጤ የለም፣ በተአቅቦ ነው። ተአቅቦ ማለት ስጋም ስጋነቱን እንደጠበቀ መለኮትም የጌትነት ባህሪውን ሳይለውጥ ነው። ሴቷ ወንድ ልትሆንላችሁ አትችልም፣ ወንዱም ሴት አይሆንላችሁም። በተአቅቦ ነው። ምን ማለት ነው? እኛ ያደግንበትን የኖርንበትን ሰው በእናት አባቱ፣ በጎረቤት፣ በትምህርት፣ ባስተዳደግ የያዘው ማንነት አለው። ያንን በአንድ ጊዜ ሊለውጥልን አይችልም። ወደኛ አይመጣም። ልክ እንደኔ ካላሰብክ አይባልም፣ እንደኔ ካላሰብሽ አይባልም። በምክክር ነው መሆን ያለበት ማለት ነው። ይህ ከሆነ አትጣሉ። የመጨረሻ የምንላችሁ እኔነትን ማስወገድ ነው። በጣም ሰውን የሚያጣለው አሁን ቅድም እንዳልኩት እኔነትን ማስወገድ። አንዱ ለሌላው ይኖራል እንጂ ፍቅር ማለት መስጠት እንጂ መቀበል ስላልሆነ ማለት ነው። ተረድታችሁኛል አይደለም? እኔ ካላችሁ ትጣላላችሁ፣ ለሌላው ከኖራችሁ ግን አትጣሉም። የመጨረሻው ትዳሩ የሚያረጅበት ምክንያት